አይቮሪ ኮስታዊው ኢንተርናሽናል ያን ዲዮማንዴ ከአርቢ ላይፕዚግ ወደ ፓሪስ ሰን ጀርሜን ለማምራት መቃረቡ እየተነገረ ይገኛል። ተጫዋቹም ከፔዦ አሰልጣኝ ሉዊስ ኤንሪኬ ጋር በስልክ ከተወያዩ በኋላ ዲዮማንዴ የክለቡን ፕሮጀክት እንደወደደው ተሰምቷል። የ19 ዓመቱ ኮከብ በሊቨርፑል በጥብቅ ሲፈለግ ቢቆይም በመጨረሻም የፈረንሳዊ ክለብ ፒኤስጂን መቀላቀል እንደሚፈልግ አሳውቋል። የክለቡ ፕሬዚዳንት ናስር አልካላይፊ በክረምቱ ጎንካሎ ራሞስ ካንግሊና ኮሎሙዋኒ ክለቡን እንደሚለቁ ያሳወቁ ሲሆን ብራድሊ ባርኮላ በሊቨርፑል መፈለጉን ተከትሎ ሉዊስ ኤንሪኬ ከተጫዋቹ ጋር ለመነጋገር ቀጠሮ መያዛቸው እየተነገረ ይገኛል። ከቀናት በፊት በክለባችን ይቆያል በፍጹም አይሸጥም በማለት ሲናገሩ የነበሩት የአትሌቲኮ ማድሪድ አመራሮች አሁን ላይ የአቋም ለውጥ ማድረጋቸው ተሰምቷል። አርጀንቲናው ድንቅ አጥቂ የሆነውን ሁሊያን አልቫሬዝን ለመሸጥ ውሳኔ ለመድረሳቸው ታውቋል። ተጫዋቹም ለአትሌቲኮ ማድሪድ ኃላፊዎች ከዓለም ዋንጫው በኋላ ወደ ክለቡ መመለስ እንደማይፈልግ በግልጽ እንደነገራቸው የስፔን ሚዲያዎች በመዘገብ ላይ ይገኛሉ። የአትሌቲኮ ማድሪድ ኃላፊዎች 150 ሚሊዮን ዩሮ ከቀረበላቸው ብቻ አልቫሬዝን እንደሚሸጡት ለክለቡ ቅርበት ያላቸው ሰዎች ለስካይ ስፖርት ተናግረዋል። ተጫዋቹም በባርሴሎናና በአርሰናል እየተፈለገ ይገኛል። የሁሊያን አልቫሬዝ ወኪል የሆነው ፈርናንዶ ሂዳልጎ አልቫሬዝ አሁን ሀገሩን በዓለም ዋንጫው እያገለገለ ይገኛል፣ በቀጣይ የት ያመራል የሚለውን ጉዳይ አብረን የምናየው ይሆናል ሲል አስተያየቱን ሰጥቷል። ግራኒት ዣካ ቼልሲን መቀላቀል እንደሚፈልግ ለሰንደርላንድ ኃላፊዎች መናገሩ ተሰምቷል። የ33 ዓመቱ ስዊዘርላንዳዊ ከባየር ሌቨርኩሰን ወደ ሰንደርላንድ ከመጣበት ጊዜ ጀምሮ ጥሩ የሚባል ጊዜን በማሳለፍ ላይ ይገኛል። አዲሱ የቼልሲ አሰልጣኝ ዣቪ አሎንሶ ዣካን ከሞይሰስ ካይሴዶ ጋር በመሃል ሜዳው ማጣመር እንደሚፈልግ በመግለጽ የክለቡ ኃላፊዎች የቀድሞውን መድፈኛ ወደ ቼልሲ እንዲያመጡለት ትዕዛዝ ማስተላለፉ ተሰምቷል። የቼልሲ ሰዎች የመጀመሪያ ይፋዊ ጥያቄ ለሰንደርላንድ ኃላፊዎች ቢያቀርቡም በፍጹም ተጫዋቹ እንደማይሸጥ እንደተነገራቸው ተገልጿል። የተጫዋቹ ወኪል የሆነው ጆዜ ናግራም ግራኒት ዣካ ቼልሲን መቀላቀል ይፈልጋል፣ ከአሎንሶ ጋር መስራትም ይፈልጋል። ነገር ግን እስካሁን የማውቀው ነገር የለም። አንድ ማረጋገጥ የሚችለው ጉዳይ ዣካ ሰንደርላንድን መልቀቅ ይፈልጋል ሲል ሐሳቡን አጋርቷል። የብራዚል ብሔራዊ ቡድን አሰልጣኝ የሆኑት ካርሎ አንቸሎቲ ጃፓንን ለማሸነፍ በተለየ ሁኔታ ተዘጋጅተናል ሲሉ ገልጸዋል። ከስኮትላንዱ የበለጠ የዛሬው ጨዋታ ፈታኝ ይሆናል። ኔይማር የተለየ ተጫዋች ነው። አሁን በጥሩ ሁኔታ ላይ ይገኛል። ከእኛ ጋር በነበረበት ጊዜም ተጫዋቻችን ኔይማር በበቂ ሁኔታ ልምምድ አለመስራቱ ያሳዝነኛል። አሁንም ቢሆን በጥሩ ሁኔታ ራሳችንን ማሻሻል አለብን። እንደ ቡድን ጠንክረን እየሰራን ነው። ኔይማር ድንቅ ተጫዋች መሆኑን እያሳየ ይገኛል። ዓላማችን ግልጽ ነው። ይህ ቡድን ስኬት ይገባዋል። ጃፓኖች ጠንካራ ቡድን መሆናቸውን አውቃለሁ ሲሉ ካርሎ አንቸሎቲ ተናግረዋል። የጃፓን ብሔራዊ ቡድን አሰልጣኝ የሆኑት ሆጃሚ ሞሪያሱ በበኩላቸው የዓለም ዋንጫውን ማሸነፍ ከፈለግን ዛሬ ብራዚልን ማሸነፍ ይጠበቅብናል። የጨዋታ መንገዴን አልቀይርም። ብራዚልን ለማሸነፍ ተዘጋጅተናል። ሁሉም ብራዚል ያሸንፋል ይላል። እኛ ግን ታሪክ ለመስራት እዚህ ተገኝተናል ሲሉ አሰልጣኙ ሐሳባቸውን አጋርተዋል።